ጉድ ነው ቤተሰብ ጉድ ሳንሰማ የነገ ቀን አይመሽም አይደል የሚባለው። የወጣችው ፀሐይ እስክትገባ የሆነ ነገር መስማቱ አይቀርም ማለት ነው። ይገርማል እንግዲህ እንዳያችሁት ይቺ አብሳላት የምትባል ሴትዮ ትላንትና የብሩክ ላሞች ቤት ላይ ገብታለች። ገባችሁ? ግን ይሄ የገባችው ቤት ሄሚ ላይ ከዚህ በፊት አሲድ እናስደፋታለን፣ ሄሚን ሰው እንዲገል ብር እንከፍላለን ያሉት ሰዎች ጋ ነው ማታ ማታ ገብታ እያወረች ነበረችው እያወጣች ወይም እያወረችም ያለችው። እኔ ግን አንድ ነገር ማስተላለፍ የሚፈልገው ነገር ሄሚ እቺን ልጅ አትመኛት። እቺን ልጅ ብሩክ ላንቺ ብሎ ወይም አንቺን ለመመለስ ብሎ ማይሆን ችግር ውስጥ እንዳይገባ ፋክት ነው ይሄ። እግዚአብሔርን ፋክት ነው ይሄ። አስረግጬ ነው የምነግራችሁ። ብሩክ አንቺን ለመመለስ ወይም አንቺን ለማግኘት ብሎ ማይሆን ሴቶች ጋር መሆን የለበትም። የምር ነው። ነገ እቺ ሴትዮ ምን አስባ እንደምትመጣ በምንም የምታውቂው ነገር የለም። በምን ታውቂያለሽ? በምን እርግጠኛ ነሽ? የሆነ ነገር ወይም የሆነ ነገር አለኝ በቃ አፈቀርኩ ምናምን ብላ ብትመጣ ምንድነው አፈቀርኩ ማለቱን ታው እንደው የሆነ ነገር ብታስብስ? ከነዚህ ወርጋጦች ጋር ነው እየዋለችም ገስትም እየገባሽ ያለችው። ገባሽ? አንቺ ግን ወደ ራስሽ ተመለሺ። ይበቃሻል። በቃ ፕራንክ ተደርገሻል አይደለ? ፕራንክም ነው በቃ። ስለዚህ ወደ ራስሽ ተመለሺ። ብሩክም ደግሞ ካንተ ጋር እኔ ሴቶችን ማየት አልፈልግም ብለሽ ንገሪው። ገባሽ አይደለ? የሆነ ጅብ ሲሄድ ውሻ ይጮሃል እንደሚባለው በኋላ የሆነ ነገር ውስጥ የሆነ ችግር ውስጥ ገብታችሁ አትጸጸቱ። የሆነ ድርጊቱ ማለት ሆኖ በኋላ ከምትጸጸቱ የሆነ ተረጋግታችሁ ለማሰብ ሞክሩ። ጭንቅላት ካላችሁ ማለት ነው። ገባችሁ አይደለ? የሆነ ሁሉ ነገር እኮ ከሆነ በኋላ ነው የምትጸጸቱት። የሆነ ነገር ከተፈጠረ በኋላ ነው እንጂ እናንተ ከመሆኑ በፊት ግን የሆነ አንድ ነገር ለማሰብ አትሞክሩም። በቃ ከሆነ በኋላ ነው። ኦኬ ለምን እንደዚህ ሆነ? ለምንድነው እንደዚህ ሆነው? ምንድነው ብላችሁ በቃ እርስ በራሳችሁ ትጣላላችሁ። ግን ከመሆኑ በፊት ማጠንቀቁን አታውቁም። ገባሽ አይደል? እኔ ላንቺ ነው የማስተላልፈው። ሄሚ ግን ከዚህቺ ሴትዮ ጋር እቺ ሴት ቤትን አትግባ። በቃ ይበቃል። በቃ አንቺን ብሩክ የምትቀበዩ ከሆነ ተቀበዩ። በቃ ይቅርታ የምታደርጊው ከሆነ አድርጊው። አለቀ እንዴ! እኔ እኮ ግራ ነው የሚያገባኝ እናንተ ነገር እግዚአብሔርን። አንቺ እሱ ደግሞ እሱ የኔ ጅል ነው የሚመስለኝ። ይሄ ብሩክ የሚባል ሰውዬ ወይም ጭንቅላት የለም ዜሮ ነው። አላውቅም እኔ ሰው እንዴት በየቀኑ ሰው እዚህ ነው ሲባል እዛው ነው ይባላል? እንዴት ማሰብ አትችልም እንዴ አንተ? ሶ ነገ የሆነ ነገር ቢፈጠር ደግሞ ሌላ ችግር ውስጥ ደግሞ አትግቡ እንዴ! ምንድነው? ለምንድነው ማለት ካለፈ ነገር ውስጥ ላይ ማትማሩት? ለምንድነው? ብሩክ አንተስ ራሱ እንዴት ነው? ሴት ልጅ እኮ ነች። ሀሳቧን ብትቀይርስ? አንተ እንኳን እያወቅ ያለው አሁን ላይ ማለት አሁን ሲሆን ለማስቀናት ነው ያመጣሁት እያልክ እሷ ግን ሌላ ዓለም ውስጥ ነች ያለችው። ትናንትና በጣም ተለጣጥፌ ነው ቪዲዮ እየሰራ የነበርከው ከዚህች ልጅ ጋር አይደለ? አቅፋት ማለት ነው። ለምንድነው ማለት ሄሚን እንዴት ነው የሚታያት? ለምንድነው ግን ሄሚ የሚታወራው ነገር የሆነ ቁም ነገር ማታደርገው? ሄሚ አሁን ማታ አንድ ወንድ ጋር ማለት ቢያቅፋት እሷ ወይም ቢታቅፍ ምን አክል ነው የሚሰማክ? አይሰማህም? አይደብርህም? ለምንድነው የኔ ጭንቅላታችሁ እኔ ያልገባኝ ነገር ወዴት ነው የምታስቡት ነው? ሄሚስ ብትሆኚ እንዴት ነው የምታስቡት? ለምንድነው ነገሮችን ለማብራት ማትሞክሩ? ለምንድነው ህይወትሽ ለመኖር ማትወስኙ? ወይስ እየቀለዳችሁ ነው እኛ ላይ? ወይ ኦዲየንሶች ላይ እልህ ተያዛችሁ ነው? ወይ እኛ ኦዲየንሶች የምናወራው ነገር ነው እልህ እንድትያዙ ያደረገው? አልገባኝም። እስቲ ለማሰብ ሞክሩ እንጂ እስቲ ሾጦ ናችኋል እንዴ እናንተ? እንዴ አንቺን ብትሆኚ እዛው አትበይ። በቃ ይበቃሻል። ልጅ ወራዳ ሴትዮ ማለት ነው አንቺ ተራራ ጦትሽ ይሄ ሙሙሽን ይዘሽ እዛው ቁጭ በይ እንዴ! አይደብራትም እንዴ? እኔ አሁን የፈራው ነገር እንዴት ገስት ላይ እንዴት የብሩክ ኦዲየንሶች ጋር ገብታ እያወራሽ ነበር። ስለዚህ እቺ ልጅ ሄሚዬ በውስጥ ሄዶ ማክሮ ማይሆን ነገር እንድታስብ ያረጓታል። የብሩክ እህቶች ነው ተብዬዎች በጣም ክፉ ናችሁ ያሉት። የምሮ ነው የምላችሁት። በጣም የሆነ ወራዳዎች እንደሷን ወራዳ ናችሁ። ስለዚህ ብሩክ ከዚህ ሴትዮ መራቅ አለበት። እንድሪቅም ንገሪው ሄም ንገሪው። በቃ መራቅ አለበት። በቃ አንቺም ደግሞ እሺ ብለሽ ዱባይ ይሁን ምን ይሁን የምትሄዱትንም ሂዱ፣ ወይም ይቅርታውን ተቀባዩ፣ ወይ አንዱ ነው
ከሴቶች ይርቅ። እቺ ሴትዮ ምን እንደምታስብ በምን እርግጠኛ ነሽ አንቺ? ለምንድነው ነገሮችን ለማብራት ማትሞክሪው? ለምንድነው ለውሳኔ በቃ የሆነ ወሳኝ ሴት ማትሆኚው? አልገባኝም እኔ ህይወቱ እኮ የሆነ እንደፈለጋ በቃ እንደፈለጋ ሰው እኮ መጥቶ የሚፈናጨባት ነገር አይደለም እኮ። ህይወት ነው። ገባሽ አይደል? ህይወትሽ የሚታበላሽው አንቺ ራስሽ እጅ ነው ማለት የራስሽ እጅ ላይ ነው ያለው ህይወት አይደለ? ከእግዚአብሔር በታች ህይወትሽን ማስተካከል የምትችይው አንቺ ነሽ። ስለዚህ በቃ አንድ ሴት አመጣ ፕራንክ ነው አልክ አይደለ? ፕራንክ ነው ካልክ በኋላ ሴትን ደግማ አታመጣ ብለሽም ንገሪው። ሁለተኛ ደረጃ ላይ ደግሞ እቺ ልጅ ቤታቸው ገብታ እንዴት እንደሆነች እያየሁ ትናንትና በጣም ነው የገረመችኝ። ቤተሰቦቼ እውነት ምንድነው የሆነ በቃ ቤት ውስጥ ላይ ያሉ ነገሮችን ነው እያየች ያለችው እንጂ ለፕራንክ የመጣች ሰው ማትመስልም ነበር ትላንትና አይደል እንዴ? ዋሻው አልዋሻው ምን ሀቁ ነው የተናገርኩት። ገባችሁ? እና ብትረጋጊ ይሻልሻል። ህይወትሽ ማይሆን ውስጥ ነገር ማይሆን ነገር ላይ አትግቢ። ሄሚዬ ማይሆን ነገር ውስጥ አትግቢ። በቃ ገባሽ አይደለ? ተረጋጊ። ለውሳኔ አትጮኩይ። የምትወስኚው ነገር ማይጻጻትሽ ነገ ለምን እንደዚህ ሆንኩ የማትዩ ነገር ወስኙ። ገባሽ አይደለ? እንዴት ነው አልገባኝም እኔ። በቃ የምትወስኚው ውሳኔዎች ጥሩ ውሳኔ ወስኙ። እየተጸጸትሽ ደግሞ ሌላ ችግር አትግቢ። ህይወትሽ ውስጥ ላይ ደግሞ ሴቶች እንዳይገቡ ሴቶች ይዞ እንዲመጣ አትፍቀጂው። ህይወትሽን ሴቶች መጥቶ እንደዚህ ነው ሲሉ አትፍቀጂው። መፈቀድ የለበትም። ገደል መግባት ይቻላል። በቃ አንቺ ሴቶች አይደለም እያኖረሽ ከዚህ በፊት ወድሃለሁ እወድሻለሁ እየተባባላችሁ ኖራችኋል አይደለ? ትላንትና የመጣችው ሴት አይደለችም እንደዚህ እንድትሆን ያደረጋችሁ። ስለዚህ ወደ ራስሽ ተመለሽ። ገባሽ አይደለ? እቺ ሴትዮ አንቺ ላይ የሆነ ነገር እንድታስብ ትችላለች። ከነዚህ ላሞች ጋር ነበረች ትላንትና። ኦኬ። እና ውዶች እኔ እንደዛ ነው የምላችሁ። ሰላምታም አልጠየቅኳችሁም። ሰላም እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶች። ይሄንን ቪዲዮ ሀሳብ ሼር አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እላችኋለሁ ውዶች። እና ይሄንን ቪዲዮ ሰራሁት እኔ እንዳያችሁት መግቢያ ላይ ተናግሬያለሁና እንትን ነው ማለት ምንድነው ባለው ትናንትና እቺ አብሳላት የምትባል ሴትዮ እና ብሩክ ኦዲየንሶች ቤት ላይ ነበረች፣ ገብታም ነበር። ኦዲየንሶች ሳይሆን እና እህቶች ነው የሚሉት እነኚህ ቂንቅናሞች ማለት ነው። እነኚህ ሰዎች ደግሞ ለሄሚ ጠላት ናችሁ ማለት ነው። ሄሚን ሊጎዷት ነው የሚያስቡት ሁሌም ማለት ነው። ስለዚህ ከነዚህ ሰዎችም ብሩክ መራቅም አለባት። ሄሚ ራሱ ወደ ራሱ ትመለስ ነው እያልኩኝ ያለሁትና ቤተሰቦቼ እና ሌላው የሚለው ነገር ራሱ ምንም ግራ ነው ገባኝ እውነት። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ሼር ላይክ አድርጉ እና ባይ። መልካም ቀን ይሁንላችሁ።